ነገር ሃይሚን ያኔ አንድ ነገር ተፈጥሮ ይሁን ነገር ተፈጥሮ ሃይሚን ብትናገር እውነት በጣም እኛ እንፋችሁ ነበር። ትላንትና ማታ ስትላላጥ ስለነበረ ይሄ ሁሉ ነገር እንደሚፈጠር አውቄ ነበር። ቤተሰብ በጣም የሚገርማችሁ ነገርና የሚያናደኝ ነገር ማለት ነው በገዛ እጃቸው ሴት ያመጡና ከዛ በኋላ የሆነ ነገር ሲፈጠር ሃይሚ ላይ የሚያሳቡት ነገር ነው የሚያናደኝ ማለት ነው። አሁን ብሩኬ በገዛ እጅ ያመጣ ሴት ነች ሌላ ነገር እየፈጠረች ያለችው ምን አይነት ጉድ ነው? እኔ ግን የምናገረው ነገር ቤተሰብ ይሄን ቪዲዮ በደንብ አርጋችሁ ላይክ አርጋችሁ በእናታችሁ ለብሩክ እንዲደርስልኝ አርጉልኝ። በደንብ ላይክ ያስፈልጋል ይሄ ቪዲዮ ማለት ነው። ቤተሰብ እውነቴን ነው የምናገረው። ዛሬ በጣም ነው የተናደድኩት ይሄን ቪዲዮ ሳይ ማለት ነው። የማንም ገለጨጭ እየመጣ እሱ ባመጣው ጣጣ መተው ሃይሚ ላይ የሚናፈጡት ነገር ነው የሚያናደኝ ማለት ነው። እቺ ገለጨች ትላንትና ስትላላጥ ነበር። እኔ ገብቶኛል የሆነ ነገር ውስጥ እንዳሰበ ነግሮኛል። እንትኑን እንኳን ይሄን ዩቲዩብ እንኳን ሲከፍትላት ምንም ደስታም አልተሰማትም። እሷ የፈለገችው ከሱ ጋር ዱባይ መሄድ፣ እሷ የፈለገችው ከሱ ጋራ እንደዚህ ያለች ሃይሚን በቃ ያናደደች እሱን ለመያዝ ነው ሐሳቧ። ገብቷቸዋል እናንተ? እቺ ባለጌ ማለት ነው። ደግሞ የሚገርምሽ ነገር ማናችንም አንቺን አልተቀበልሽም። በጣም ደስ ብሎኛል አቀባበላችሁ በጣም ነው በቃ ምናምን ብለሽ ነበር። እኛ ማናችንም አንቺን በደስታ የተቀበለሽ ሰው የለም። የሚገርመው ነገር 80 ሺህ ነው የታየላት እይታ ማለት ነው። ብሩኬ ስላለ ያው 80 ሺህ ታይቶልሻል፣ ግን 7 ሺህ አልሞላ ሰብስክራይብ ነው የተደረግሽው። እንግዲህ 80 ሺህ ሰው ማለት ቀላ ያለ ቢያዝ 30 ሺህ ትገቢ ነበር የሰው ፍቅር ቢኖርሽ ኑሮ ማለት ነው። በጥሩ ሁኔታ በምትመጪ ኑሮ ብዙ ሰው ሰብስክራይብ ያደርግሽ ነበር። ግን ማንንም አንቺን የተቀበልሽ ለምን በጥሩ ነገር ስላልመጣሽ ማለት ነው። በጣም ብልግና ነው እንደዚህ አይነት ሴቶች በጣም እንደዚህ እየተባለ ነው የሰው ህይወት የሚበላሸው። ብሩክ ራሱ እኔ ማርያምን ከዚህ በኋላ ማለት ነው አንድ ነገር ሃይሚን ያኔ አንድ ነገር ተፈጥሮ ይሁን ነገር ተፈጥሮ ሃይሚን ብትናገር እውነት በጣም ነው እኛ እንፋታህም ከዚህ በኋላ ብሩክ እግዚአብሔርን ነው የምለው። ለምን እንደሆነ ታውቃላችሁ? እናንተ ናችሁ እቺን ሴት ያመጣችኋት አይደለ? አንተን ያመጣው አንተ ተወጥተ እቺን ሴት ከላይ ላይ ማባረር ነው ያለባት ያለብህ። ሃይሚ ላይ አንድ ነገር እንዲደረግ አንፈልግም። ለምን? በእሷ ምንም አይነት ነገር ስለማይመጣ ማለት ነው። ስለዚህ እንትናን ብትሆን ማን ነው ስምህን ብትሆን ማን ነው ፍጼም ብትሆን ቤት ይዘህ መምጣት የለብህም ነበር። የፈለገ ነገር ይምጣ ከብሩክ የምትፈልጉ ነገር የለም። ማናገር ካለብሽ እኔን አናግሪኝ ጨርስልሻለሁ እኔ እሱ ነግረዋለሁ ብለ ማለት ነበር። ጎትተህ እስከ ቤት ድረስ ከመውሰድ ማለት ነው። እኔ በጣም ነው የሚገርመኝ በእውነት በጣም በቃ ሴቶቹ አንዳንድ ሴቶች ይቅርታ ሁላችሁም አይደለም አንዳንድ ሴቶች በጣም አይነ ፈጣጣ ገጣጣ ሆነዋል። በቃ አይቻሉም። ገብቷቸዋል። አሁን ብሩካውን ሲንከባከብ ምናምን ያው እሱ ሲንከባከብ እንደዚህ ምናምን ሲል ምናምን በቃ የሆነ ቀልዶች ምናምን ስለሚያበዛ ስለሚንከባከብ በቃ እሱ ያሰበችው ሌላ ነገሮች ነው። የሚንከባከቡን ሴት ነው አንዳንድ ሴቶች የሚንከባከብን ወንድ በቃ የሆነ ራሱን ትሚል ምናምን ወንድ አዎ ይመቻቸዋል። ግን እንደዚህ አይደለም። ሃይሚን አንድ እንድትጎዳ አንፈልግም በማንንም የተነሳ ማለት ነው። ሁሌ ያመጣችሁ ቤት ውስጥ ያቺም ተመጻድቃ አፋን ከፍታ ሄደች። እቺም ደመታ የፈለገችው መናገር አትችልም ከዚህ በኋላ ማለት ነው። ብሩክም ተጠንቀቅ ነው የምትናገራን ነገር ሃይሚን አሁን ዛሬ ጥሩ ነገር ነው ያሳየው፣ ጥሩ ነገር ነው ያየንብህ። ግን ከዚህ በኋላ የሆነ ነገር እንኳን ቢፈጠር ሃይሚን ቃላቶችን ተጠንቅቀ ነው መናገር ያለብህ። እሷን የሚጎዳት እሷን የሚያናደድ ቃል አንድ ብለህ እንዳትጠቀም። እኔ አላቅልሽም፣ አይመለከተኝም፣ አያገባኝም፣ የኔ ቤት ነው እንደዚህ ነገር አይነፋም። አሁን እንደውም በትክክል አስተካክለ እቺን ልጅ ወዲያው ሳይበዛ ማስራቅ ነው ያለብህ። ከላይ ለክ ማስራቅ ነው በቃ ያለብህ። አንድና አንድ ብነግርህ ማለት ነው ብሩክ አንተ ነው ያመጣሃት እቺን ልጅ። ለዚህ እኮ ነው እናንተ ፕራንክ እያላችሁ ወይም አንድን ፍቅረኛችሁን ለማናደድ ብላችሁ የምታመጧት ሴት ነገ ተነግራ ተገልብጣ አፈቅርሃለሁ ወድሃለሁ ትላለች። እናንተ ባመጣችሁ ጣጣ ማለት ነው። ከዛ በኋላ ምንድነው ያቺ ሃይሚን አጥፋተኛ በቃ ለምን ተናገርሽኝ ለምን አላመንሽኝም ምናምን። ይሄ ነገር ማንኛችንም አናምንም እንደዚህ አይነት ነገር ገብቶሃል? ማንኛችንም አናምንም እንደዚህ አይነት ነገር። ልክ ነች ሃይሚ የምትናገረው ነገር። ነገ ጧት መታ አፋን ልከፍትባት ትችላለች እናንተ ባመጣችሁ ጣጣ ማለት ነው። ስለዚህ ባክን ብሩኬኒ አሁንም ነገር ተጠንቀቅ፣ መጠንቀቅ አለብህ። ራስን ተጠንቀቀ። ሃይሚን የሚጎዳን ነገር ሃይሚን በቃላት የሚሰብራትን ነገር አንድ ነገር እንድትናገራት አንፈልግም። ልንገር ካሁኑ ተጠንቀቅ ነው ማለት ወንድሜ። ራስን እንትን እንዳትል። እቺ ልጅ አውቃ ነው በቃ አውቃ ነው። እኔ ቀድምም ቪዲዮ ሰርቼላችሁ ካያችሁ እቺ ልጅ ምንም አላማረችኝም፣ ባለጌ ነች፣ ስርዓት የሌላት ሴት ነች ብዬ ቀድም ስናገር ነበረ። ለምንስ ብሩክ አሁን ባሁን ሰዓትስ አንተ ገና የራስን ችግር ሳትፈታ ለምንስ አንተ መተ ዩቲዩብ መክፈት አስፈለገው? ለዚህ ልጅ ለምን አስፈለገው? ለምን ከፈትክላት ዩቲዩብ? መጀመሪያ የራስን ችግር ከሃይሚ ጋር ያለህን ነገር ሃይሚ ለራሷ ውስጧ
ደምቷል። ውስጧ እያለቀሰች ነው፣ በውስጧ እያለቀሰች ነው። በውስጧ ደስተኛ አልነበረችም ነበር። ግን በሆነ ሳለ ደግሞ ብዙ ነገር ለኔ እያደረገ ስለሆነ ትንሽ በቃ ይሄም የሆነ ጥሩ አይደለም ብላ ልቧን እየከፈተችልህ ባለ ሰዓት አንተ ሆነ ብለህ ሂደህ ዩቲዩብ ከፍተህላት እዛ ላይ ተላልጣብህ ደስተኛ ሳትሆን እኔ እኮ እንደዚህ ፈልጌ ነው እንደዚህ ፈልጌ ነው ብላ ተላልጣብህ ሄደች። አንተ ራሱ እስከምትናደድ ድረስ ማለት ነው። ገብቶሃል? ደግሞ ሲብዱ ብሎ ደግሞ እቅፍ ማድረጓ ምን አይነት መጃጃን ነው? ቆይ እሱ ፍቅረኛ እንዳለ አንድ ወንድ ፍቅረኛ ካለው ካወቃችሁ ለምንድን ነው ሴቶች ግን እኔ በጣም ይገርመኝ አንድና አንድ ይሄ ነው እኔ የሚያቃጥለኝ ማለት ነው። እውነቴን ነው። የፈለገ ፕራንክ የሚሆን የፈለገ ድራማ ሚስሩ ቤተሰብ የፈለገ ድራማም ልትሆኑ አትናደጂ ድራማም ሊሆን ነው ምናምን ትላላችሁ። ድራማም ቢሆን ቤተሰብ በእንደዚህ አይነት ልክ መሆን የለበትም። በቃ ሃይሚ የምትዋረድበት ሃይሚ ዝቅ የምትልበት ነገር መሆን የለበትም። ድራማም ቢሆን ማንም ሴት የኔን ፍቅረኛ እንድታቅፋት ቦታ አልስጣትም። ፍቅረኛዬን እንድታቅፍ ቦታ አልስጣትም። ለምን ብዬ ይሄ ሰውን አይፈልገኝም ማለት ነው። ከሌላ ሴት ጋር ከተሽለጠለጠ ከሌላ ሴት ጋር ተቃቅፎ ምናምን ይሄ ራቁቱ ምናምን ሆኖ ተቃቅፎ ምናምን እንደዚህ ካደረገ ይሄ ወንድ ለኔ ፍላጎት የለውም። ለኔ ፍላጎት ካለ ሌላ ሴት አያቅፍም። በቃ ፕራንክ ነው ብሎ አንተ እኮ ፊልም ሰሪ አይደለህም። ፊልም ሰሪዎች እንኳን ባውሰ መተቃቀፍ ትዟል። ፊልም ሰሪ አይደለህም ወይ ምንም አይደለም። ስለዚህ አንተ ምንድነው ፕራንክ ብለህ ካመጣ የሆነ በቃ ከናንተ ምትርቅ ሴት ወዲያው መታ ይቺ የምትሽለጠለጥ ሴት አለማምጣት ሴትም አለማስገባት በእናንተ ማለት ፍፄ ደግሞ ዛሬ ስትሰርተሃል። እሱን ስትል ደግሞ አስተካክሎ በራስህ። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው ቻው።